ዳጣዬ ምን ነው ሁሉም ሰው ተኝቶ አንቺስ ብቻሽን? ትላታለች ወይዘሮ ሰላም ዳጣዬን። አይ ልሄድ ስል እኮ ነው የመጣሽው አንቺስ አትተኝም እንዴ? ምን ትሰሪያለሽ? ስትላት አይ እኔ እኮ ስራዬን ጨርሼ ነው የምተኛው አለቻት። ዳጣም በቃ አግዝሻለሁ ትላታለች። አይ ስራ እንኳን የሚታገዝ አይደለም ትላታለች ሰላም። ዛሬ ግን ለብቻሽ አገኘሁሽ ስትላት ምን ነው ልደበድቢ ነው እንዴ? ትላታለች። ምን ነው ስታይኝ መቆጣት ይዋጣልኛል እንዴ አለቻት። የእውነት አለቻት። ዳጣ ደግሞ ፊትሽን ራሱ ከሰል ብትቀቢው አታስፈሪም ትላታለች ማለት ነው። ይህን ምስኪን ፊት እኮ ነው ያለሽ ትላታለች። ሌላም ሰው እንደዚህ ይለኛል ሌላም ሰው እንደዚህ ይለኛል። እኔ እኮ ፊቴን ያየ ሰው ሌባ ዱርዬ ነው የሚመስላቸው ስትላት አይ ስለማያውቁሽ እንጂ ለሚያውቁሽ ሰው እኮ ፍቅር ነሽ ትላታለች። እሷ ዳጣም እኔ ፍቅር ነኝ? እኔ እኮ ስለ ራሴ ምንም አስቤ አላውቅም ትላታለች። እንዴ ምን ማለት ነው ስትላት በቃ ስለ ራሴ ምንም አስቤ ማውቄም አላውቅም ትላታለች። የሚበላ ነገር አግቼ በልቼ ማደር ብቻ ነበረ። በቃ ምንም ሀሳብ የለብኝም ነበር። እበላለሁ፣ እጠጣለሁ፣ አድራለሁ። ከዛ ውጪ ስለ ልብስ አይጨንቀኝ፣ ጾታዬ እንኳን ራሱ ትዝ ብሎኝ አያውቅም ነበር ትላታለች። ሰላምም ታድለሽ፣ አንቺ እኮ በጣም ቆንጆ ልጅ ነሽ፣ ይሄ እድሜሽ ደግሞ በጣም እንዴት እንደሚያስቀና ትላታለች። አይ ሰላምዬ አሁን ይሄ እድሜ ምን ጠቀመኝ በየቦታው ከመደባደብ ውጭ ትላታለች ዳጣ። ይሄ እድሜሽማ መርጠሽ የምጠብሽበት። አረ የጠበሳ ደጋገመኝ ትላታለች ዳጣ። ቆይ ምንድን ነው? ምን ታይቷችሁ ነው? ትላታለች። ደጋገምኩብሽ እንዴ ስትላት ብዙ ሰው እንደዛ ነው የሚለኝ ስለባብስ ምን ነው አማላይ ሆንኩባችሁ እንዴ ትላለች ዳጣ። አንቺ እኮ በጣም ቆንጆ ልጅ ነሽ። አቢጌል እኮ ታጥባ ተተኩሳ አጠገብሽ አንቺ ላይ አትደርስም ስትላት አሁን ሰዋትሽ ነው? አይ ሰላምዬ ከአቢጌል ጋር የምታወዳድረኝ ትላታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነባሮችም የምታበረታቱኝ ምስጋናዬ ከልብ ነው። ዛሬም ደግሞ ዳጣ ተከታታይ ድራማ ክፍል 13 ይዤ መጥቻለሁ። ከወደዳችሁት አበረታቱኝ ቤተሰቦቼ። ዞሮ ዞሮ የዲኤን የምርመራው ወረቀት አቶ ደረጀ እጅ ላይ ገባ። ከዛም እሱ ለማየት ባሰበበት ሰዓት ሊያነበው ባለበት ታይም ላይ ዳጣ ድንገት ራሴን አመመኝ ትላለች። ራሴን አመመኝ ጋሼ ስትለው በመደናገጥ ወረቀቱን በማስቀመጥ መድኃኒት ፍለጋ ይሄዳል። መድኃኒቱን ፍለጋ ሲሄድ ብልጧ ዳጣ ወረቀቱን አንስታ ትደብቀዋለች። ከዛም ወይዘሮ ማርታ ፈጣሪ ስጥሽ እያለች በጣም በእጅጉ ታመሰግናታለች። ሲበዛ ማለት ነው፣ እጇን እየሳመች። ከዛም አቶ ደረጀ ወረቀቱን መድኃኒቱን ይዞ መጣ። ሊሰጣት ሲል ተሽሎኛል እኮ ወረጋሼ፣ ተሽሎኛል እኮ ችግር የለውም ለዋጣው፣ መድኃኒቱን ለዋጣው ትላለች። ዋጮ ያው እያለች ማርታም ታበረታታታለች። ለዋጣው ስትል አዎ ችግር የለውም በቃ ዋጩ። ውሃ ደግሞ በዛ አጋጣሚ ወይኔ ታድልሽ መድኃኒት ልትውጭ ነው ትላታለች። የኔ ቢጤ ማለት ነው። እኔ ልጅ እያለሁ ሰው ሲታመም እኔ ለምን አያመኝም እንደምለው አስታወሰች በዛ አጋጣሚ እና መድኃኒቱን ዋጠችው። ዳጣም ዋጨው አልኩሽ እያለ ደረጀ እያስፈራራት ነው። መድኃኒቱን እንደምንም ተጣጥራ ዋጠችው መድኃኒቱን። በሌላ መልኩ እልከኛዋ አቢጌል ሰላምን ከደረሽ ስር አገኘቻት። እኔ ምለው ከዚህ ቤት መውጣቱን ተውሽው እንዴ ትላታለች ሰላምን። ዳጣን በክፉኛ የምጠላት አቢጌል ሰላምን እዚህ ቤት የኖርሽው ለዳጣ ብለሽ ነው እንዴ? እና አሁን መውጣቱን ተውሽው ስትላት አዎ ትቼዋለሁ። ለዳጣ ብለሽ ነው የተውሽው ስትላት እንዴ ዳጣ እስካሁን ነበረች እኔ እዚህ ቤት ስኖር እያለች ታፋጥጣታለች።
ዳጣ ለአንድ ቀን ከቤት ብትወጣ እኔም እወጣለሁ አልሽ፣ ደግሞ ዳጣ ስትመጣ ተመልሼ መቆየት እፈልጋለሁ አልሽ ብላ ትላታለች። ሰላምም አቤጌል ግን ጤነኛ ነሽ ስትላት፣ አዎ ጤነኛ ነኝ፣ ቆይ ግን ሁላችሁም ከሷ ልጅ ጋር ያላችሁ ነገር ምንድን ነው ትላታለች አቤጌልም። ሰላምም እየሳቀች እረዳሻለሁ ብዬ እዚህ ቤት ውስጥ ሰላምን ለማግኘት እሷን መከታተል ማቆም አለብሽ ስትላት፣ ጭራሽ ጥብቅና ልቆሚላትም ያምርሻል ትላታለች። እሷም እኔ ጥብቅና አልቆምኩላትም ትላታለች። ግን አንቺ ታሳዝኝኛለሽ ስትላት፣ አይደል እኔ አሳዝኝሽ፣ ሲጀመር እዚህ ቤት ለእኔ ማንም የሚያስብልኝ የለም ትላታለች። አያለማወቅ እትዬና ጋሸን የመሰሉ እናትና አባት እያሉሽ እንዴት ትናገሪያለሽ ትላታለች። እሷም የሌላውን ቤት ብታይ ምን ልትይ ነው ስትል፣ ለማንኛውም አንቺ ለእሷ ማሽቃበጥሽን ማቆም አለብሽ ስትላት፣ ስነ ስርዓትሽን ያዥ እንጂ ኤቢ፣ አንቺ ከሁሉም ሰው ጋር መናቆርሽን እንደዚህ የተናቆርሽ እንድትችይዋለሽ ስትላት፣ ትሰሚኛለሽ አለቻት አቢጌልም። ከእሷ ጋር ያለውን ሽን ነገር በልክ ካላደረሽው አንቺም አብረሻት ትወጫለሽ ብላ አስፈራራቻት ማለት ነው። ሰላምም ከኋላዋ ቆማ ወይኔች ልጅ እያበደች እኮ ነው እንዲሁ እያየናት ለየላት ትላለች ማለት ነው። በሌላ መልኩ ዳጣ የዲኤንኤን ምርመራውን ይዛ ከሞገስ ጋር ከንፋለች። በሩጫ ነው የሄደችው በፍጥነት። ሞገስም ደረሰ ካለችበት ወረቀቱን ያው ለማስነበብ ሰላም ከተባባሉ በኋላ እንዴት ነው አለሁልሽ አላትና፣ ወይ እንዴት ነው ያማረብሽ፣ ምንድን ነው ሚስጥሩ፣ ጠበሽ እንዴ ይላታል። ኧረ እባክህ የጠበሰ ሰው ያምርበታል እንዴ ስትለው ይባላል አላትና፣ ባክህ ወሬ ነው አለችው። እሷም እኔ የምጠብሰው በጣም የሚያበሳጨኝን ሰው ነው አለችው። እሷም ማለት ነው። እሱም አግብተሽ አቃጥለሽ አንድ ድሽ ልድፊው ነው እንዴ ይላታል ማለት ነው። እሷም መረኔ ጠብሳ ያላልኩት በቦክስ ነው ትለዋለች ማለት ነው። በመቀጠል ዝናን እየፈራኸው ነው አይደለ ስትለው፣ እባክሽን ያልፈራም ይላታል። እሱ እኮ እየፈራ ነው። ይልቅ ለምንድን ነው እንደዚህ አጣድፈሽ የጠራሽኝ ሲላት፣ ለሆነ ነገር ፈልጌ ነው ትለዋለች። ከዛም አቤጌል እኮ ችግር ፈጥራ ከቤት ወጥቼ ነበር ትለዋለች። ለምን አልደወልሽልኝም ሲላት፣ ወዲያው አባቴ መጥቶ ወሰደኝ ትለዋለች። ሞገስም የሆነ ነገር ይመክራታል። ከዛ በመቀጠል የዲኤንኤን ምርመራውን እንዳነብላት ትሰጠዋለች። እሱም ያው ያነባዋል። ውጤቱ የደረጀ ልጅ እንዳልሆነች ነው የሚያሳየው። ግን ደስ የሚለው ነገር ያው ማበጠሪያው የኔ አይደለም አለች። እውነት አለቀሰች፣ አሳዝናኛለች ሀቂቃ ስታለቅስ። ከዛ በመቀጠል ያው ከዛ አቢጌል ናታን ክፍል ገባች። ልትቀመጥ ስትል ካጠገቡ እንደ መሸሽ ነገር እያለ አቢጌል ናታንን ያው ለማጥመድ እየሞከረች ነው። እሱ ግን አይፈልጋትም። አንተ ግን ለምንድን ነው የምጠላኝ ስትለው፣ እኔ እኮ አልጠላሽም ይላታል ማለት ነው። እሷም አንተ በጣም ጨካኝ ነህ፣ እኔ እወድሃለሁ ስልህ አንተ እንደ እህቴ ነው የማይሽ አልከኝ ብላ ትበሳጭበታለች፣ እልክም ጭምር ማለት ነው። ፊቴን ያኮሳተርኩብሽ በጠየቅሽ ነገር ነው እና ደግሞ ለማድረግ የምትሞክሪው ነገር ለእኔ ጥሩ ስላላደለ ነው ይላታል ማለት ነው። ከዛም ያው የውሃ ጓደኛና ውሃን እንዲረብሹት አድርጋ ክላስ ላከቻቸው ማለት ነው። በሌላ መልኩ አቶ ደረጀና ማርቲ ክላሳቸው ገብተው፣ እኔ ምልሽ ማርቲ ትናንት የሆነ ወረቀት ሳላነበው ሲላት፣ እሷም ሳይቀድማት አየሁትና ምንም አይጠቅምህም
ውሃ የሆነ ብስኩት ጠቅልላ አምጥታበት ከውጭ ወረቀት ስለሆነ ትለዋለች። እሱም ወሬውን ያው እሷ ልጅ የውጭ ምግብ አትብላ ተብላ አልነበረ ሲላት ስሰማ አይደል ትልና ወሬውን ታስቀይሰዋለች ማለት ነው። እሱም ያው ተዋት እባክህ ትለዋለች። እሱም እንዴት ሰው ከእድሜው ጋር አብሮ አስተሳሰቡ አያድግም ሲላት አንድ ቀን ስትነቃ ምርጥ ልጅ ትሆናለች ትለዋለች። እረ ወዳ በዚህ እድሜዋ ካልነቃች ከዚህ ወዳ ምን አጊታ ትነቃለች ይላታል አቶ ደረጀም። እኔስ ምናልባት ጓደኞቿ የሆኑ እንዴ ያቺ ማናት ምጥንም እኮ ከዚ የተሻለች አይደለችም ትለዋለች። እንዴ ግፋ ቢል እኮ ምጥን የሷን ከሷ የበለጠ ታውቃለች። አዋዋል ነው እንዳለን ይሄው ከዳጣ ጋር ነው የምትውለው፣ ግን ምንም የተቀየረችው ነገር የለም ይለታል። እሷም እየሳቀች እንዴ ከዳጣ ጋር ብትውል ከሷስ ምን ያልተማረችው ነገር አለ? አነጋገሯ ሳይቀር ነው ከሷ የወሰደችው ትለዋለች ማለት ነው። ያው እናት አባት የልጆቻቸው ነገር ስለሚያስጨንቃቸው እንግዲህ ስለ ልጃቸው እያሰቡ እየተጨነቁ ነው ማለት ነው። ደረጀም በመቀጠል ጥሩና አበረታቻት እንዳትቆጫት ይላታል። ኧረ እባክህ በማለት ወይዘሮ ማርታ ድጋሜ እንደዛች አይነት ቃል ተዋጣና አለቃትም ትለዋለች ማለት ነው። ስንት የሚለመድ ነገር ያለ ይሄንን ትውሰድ ስትለው ሁሉንም ነገር እኮ ማወቅ አለባት ይላታል ደረጀ። ይኸውልሽ ማርቲ ዘመኑን መምሰል አለባት ሲላት እሷን ተዋት እኔ ያስተካክላታለሁኝ ትለውና እኔም ለደርዬ ትለዋለች። እነግርሃለሁ እያልኩኝ እንደው የሰላም ነገር ምን ይሻላል ትለዋለች። ሰላም 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 የኛ ይላታል በድንጋጤ። ምን 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 ሆነች ይላታል። አቤጌል ታጥባ ተተኩሳ አንቺ ጋር አትደርስም እኮ ስትላት ዳጣዬ ውይ አሁን ደግሞ ይህን ብሰማ ገደለችኝ ትበላኛለች ትላታለች። ሰላምን በሌላ መልኩ ውይ አቤጌል እኮ ብትቀና አይፈረድባትም እውነት አላት ስትላት ምነው አንቺም ትፈርጅብኛለሽ እንዴ ትላታለች ዳጣ። አይ ጋሼ እኮ አንቺ ላይ ያለው አቋም በቃ እንዴት ቀና ያደርጋታል ስትላት ውይ ያስታውቅበታል እንዴ ትላታለች ማለት ነው። ሰላምዬም ውይ አንድ ቀን እኮ ከቤት ወጣች ብሎ ይሄ ቤት ሊነድ ነበረ ስትላት ዳጣም በደስታ ኧረ እባክሽ ትላታለች። ሰላምም ከልጆቹ በላይ ነው የሚንሰፈሰፍልኝ ስትላት ኧረ ሰላም እየሰቀልሽው ላይ ጣራ ድረስ ሰቀልሽው ትላታለች ማለት ነው። ከዛም ዛሬ ብቻሽን አገኘሁሽ አልሽኝ ምን ልታደርጊ ነው ስትላት የሆነ ነገር ልጠይቅሽ ፈልጌ ትላታለች። ወይዘሮ ማርታና ደረጀም ሰላም ምን ብላሽ ነው ይላታል። ግን እንደው ደሬ እድሜ ልኳን እኛ ቤት ልትኖር ነው እንዴ ስትለው እኛ እንግዲህ እሷ ካልፈለገች ምን እናድርጋት? ተማሪ አልናት አልፈልግም አለች ምን እናድርጋት ስትለው ያው ማርቲም በመጨነቅ በመቆርቆር እንግዲህ ምን ይደረግ ቢላትም እሷ ያው እያሰበች እየተጨነቀችላት ነው። አይደለም ወጥታ የራሷን ህይወት እንድትጀምር እንርዳት ትለዋለች። ደረጀም ያው ቅር ባለ ስሜት ነው ቅር ብሎታል። ይሻላል ብለሽ ነው ብሎ እሷም ያው የታያትን እንትን ስትል ግን እኮ ለልጆቻችን እንደሱ አይነት ሰው አናገኝም ስትለው ግን የሷስ ህይወት የሷስ እድሜ ያሳዝንህም በዚህ እድሜ ካልወለደች ድሬ እኔም ሴት ነኝ የሴት ልጅን እድሜ ጠንቅቄ ያውቀዋለሁኝ ስትለው በርቀት በማሰብ እሺ ምን እናድርግ ታዲያ ይላታል። እንድትወጣና የራሷን ህይወት እንድትመራ እንድትኖር እንርዳት ስትለው በቃ እሷ እሺ ካለችሽ እሷን አናግሪያት ይላታል። እሷም አነጋገርህ እኮ ከዚህ ቤት እንደማትወጣ እርግጠኛ የሆንክ ነው የሚመስለው ትለዋለች። እሱም ያው
እንደዛ ብሎ እንዴ በእሷ መውጣት ደስተኛ አይደለህም እንዴ ትለዋለች። ለልጆቼ እንደ እሷ የሚሆን ሰራተኛ ከየት አመጣለሁ ትለዋለች።